እግዚአብሔር አንዳንድ የሕይወት ምዕራፎች ለምን እንዲከብዶ ይፈቅዳል? ያለው ውጥረት ለምን ሊቀለዎት እንዳልቻለ፣ መልሶች ለምን እንደዘገዩ፣ ለምንስ ፈጽመው ያልጠበቁት ከባድ ሸክም እየተሸከሙ እንደሆነ ጠይቀው ያውቃሉ? ለመሸሽ እየሞከሩ ያሉት ያ ሸክም በትክክል ለትልቅ ነገር እያዘጋጁት ቢሆንስ? ዮሴፍ ሀገርን ከመግዛቱ በፊት እስር ቤት ነበር። ዳዊት የንጉሥ ዘውድ ከመድፋቱ በፊት በብቸኝነት በምድረ በዳና በመረሳት ሕይወት ውስጥ ነበር። እግዚአብሔር ታላቅ ነገርን በእጅዎ ከመስጠቱ በፊት በከባድ ምዕራፎች ውስጥ አሳልፎ ያጠነክሮታል። እስከ መጨረሻው አብረውኝ ይቆዩ። ምክንያቱም የዛሬው መልእክት አሁን እየገጠመዎት ያለው ፈተና የሚያዩበትን መንገድ ሙሉ በሙሉ ሊቀይረው ይችላል። ብዙዎቻችን እግዚአብሔር ውጥረቱን እንዲያስወግድልን እንጸልያለን። ሕይወትን እንዲያቀልልን እንለምነዋለን። ነገር ግን ብዙ ጊዜ እግዚአብሔር ሁኔታዎቻችንን ከመቀየር ይልቅ እጅግ የላቀ ነገርን ያደርጋል። እኛን እየቀየረን ነው። እውነተኛ ጥንካሬ የት ነው የሚገነባው? ጥንካሬ በምቾት ውስጥ አይመጣም። ትዕግሥት የሚያድገው የጥበቃው ጊዜ ከጠበቅነው በላይ ሲረዝም ነው። እምነት የሚገነባው መልሱን ማየት በማንችልበት ጊዜና ሁኔታ ውስጥ ነው። ጽናት የሚመጣው እጅ መስጠት ከመቀጠል ይልቅ ቀላል መስሎ በሚታይበት ወቅት ነው። ማንነትዎና ስብዕናዎ ደግሞ የሚገነባው ማንም በማያየን ጊዜ ውስጥ ነው። ዮሴፍን ተመልከቱ። እግዚአብሔር ሕልም ሰጠው። ነገር ግን ከቤተ መንግሥቱ በፊት ጉድጓድና እስር ቤት መጡ። ዳዊትን ተመልከቱ። እግዚአብሔር ንጉሥ አድርጎ ቀባው። ነገር ግን በዙፋኑ ላይ ከመቀመጡ በፊት ብዙ ዓመታት አለፉ። አስቴርን ተመልከቱ። በንጉሡ ነገሥቱ ላይ ተጽዕኖ ከመፍጠሯ በፊት በማንጎራጎርና በፍርሃት ውስጥ አልፋለች። እነሱ ያለፉበት ዝግጅትና የተፈጠሩበት ዓላማ ፈጽሞ አይመሳሰሉም ነበር። ሆኖም ግን ያ እያንዳንዱ ከባድ ምዕራፍ እግዚአብሔር ካዘጋጃላቸው ትልቅ ዓላማ ጋር እንዲመጣጠኑ ወይም ደግሞ ኮምፓተብል እንዲሆኑ እየቀረጻቸው ነበር። ምናልባት ዛሬ እግዚአብሔር በእርሶ ሕይወት ውስጥ እያደረገ ያለው ልክ እንዲህ ሊሆን ይችላል። አሁን የሚሰማዎት ውጥረት ቅጣት ላይሆን ይችላል። መዘግየቱም እግዚአብሔር ጥሎታል ማለት አይደለም። ሸክሞ ትርጉም አልባም አይደለም። እግዚአብሔር በውስጦ ጥበብን፣ ጽናትን፣ እምነትንና መንፈሳዊ ጥንካሬን እየገነባ ሊሆን ይችላል። ሊያመልጡት የሚፈልጉትን ያ አሁን ያሉበት የሕይወት ምዕራፍ በትክክል ወደ ቀጣዩ ከፍታው እያዘጋጀዎት ያለው ምዕራፍ ሊሆን ይችላል። ስለዚህ የእግዚአብሔርን ታማኝነት ሕይወቶ ምን ያህል ቀላል እንደሆነች በማየት ብቻ አይለኩት። በምትኩ በእያንዳንዱ ፈተና ውስጥ እርሶ እንዴት እየቀየሮት እንደሆነ በማስተዋል መዝኑት። ምክንያቱም እግዚአብሔር ታላላቅ በረከቶችን የሚያስረክበው በትንንሾቹ ውጊያዎች ውስጥ አልፈው ላዘጋጃቸው ሰዎች ነው። ይህ መልእክት ዛሬ ካበረታታው በኮሜንት መስጫው ላይ እግዚአብሔር እያዘጋጀኝ ነው ብለው ይጻፉ። አሁን ላይ ከባድ ሸክም እየተሸከሙ ከሆነ ደግሞ ብቻውን እንዳልሆኑ ይረዱ። እግዚአብሔር እርሶ ማየት ባልቻሉት መንገድ እንኳን እየሰራ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ተባረኩ።